ሰላም ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዛሬ ደግሞ ትንሱንና አልዓዛርን ይዤላችሁ መጥቻለሁ። እንግዲህ ከአሁን በፊት የአልዓዛር እናት ትንሱና አልዓዛር ህይወት እንዲጀምሩ ይፈልጋሉ። እውነት ለመናገር ለምን የሆነ ጊዜ ላይ አምጥተው አብራችሁ ስሩ ብለዋቸው አልዓዛር እምቢ ብሎ ነበርና አኩርፎ ሁሉ ሄዶ ነበር። ዛሬ ግን እንግዲህ አልዓዛር እንዴት ነው ትንሱን አያያዙ አስተቃቀፉ ምናምን እኔ በማቀው ማለት ነው። አንድ ሰው ወይ አንድ ወንድ ልጅ የሴትን ወገብ ይዞ ወይም ደግሞ በእንደዚህ ልክ አልዓዛር በያዘበት መንገድ ይዞ ፎቶ መነሳት ያው የሚያመላክተው እንደዛ ነው ብዬ ነው ማስበው። ማለት ይሁን አለ አይደል ለፍቅር ያሰባችኋትን ወይም ፍቅረኛችሁን ነው ወገቧ ላይ እጃችሁን አዙራችሁ ይዛችሁ በጥቶቿ በስር ልትይዙ የምችሉትና አልዓዛርና ትንሱ እንግዲህ ሰሞኑን ያው የጓደኝነት ቅርርብ ትውውቅ አይነት ነገር ሳይኖር አይቀርም እና ማለቴ ደግሞ ወደ ሌላ እንዳትወስዱት። ይሄ ትውውቅ ቅርርብ ስላችሁ የሰርግ ፕሮሰስ አይደለም የጓደኝነት ነው ያልኩት። እና እንግዲህ በአልዓዛር ቤት አዲስ ነገር አለ ተብሎ ፖስት ተደርጓልና ጥሩ ነው፣ በርቱ። እና አልዓዛርና ሄሉዬ በጣም ደስ የሚል ጊዜ ነበራቸው። እውነት ለመናገር ይቅር ተባብለው እንደው ሌላ ነገሩ ይቅር እምነቱ ምንም አንድ ስለማይሆን ፍቅር ምናምን ያልላችሁም፣ ግን ቢያንስ ጓደኝነታቸው ቢቀጥል ደስ ይለኛል። ካሁን በፊትም ይሄን ነገር ተናግሬያለሁ። የአልዓዛር እናት ይቅር እንዲባባሉ ብታደርጉ ብያለሁ። ምክንያቱም ብዙ ነገር አብረው ሰርተዋል፣ ብዙ ነገር አብረው አልፈዋል፣ በልተዋል፣ ጠጥተዋልና ታስታውሱ ከሆነ እኔ እንጃ አይረሳም። ኧረ የምን ማስታወስ አይጠበቅባችሁም፣ መቼ ረስታችሁት? ምክንያቱም በጣም ደስ የሚል ጓደኛነት ነበር የነበራቸውና ሲጣሉ ደግሞ በዛው ተጣልተው ባይቀሩ ደስ ይላል። እና እስኪ የሰው ልጅ ሰላም የሚያስደስታችሁ አልዓዛርና ሄሉ መታረቅ አለባቸው የምትሉ በኮሜንት አሳዩኝ።